የእርግዝና የመጀመሪያ ሳምንታት ምልክቶች ፈታኝ ቢመስሉም የእናትነትን ጸጋ መጀመሪያ በመሆናቸው እጅግ አስደሳች ናቸው። የወር አበባ መቅረት የመጀመሪያውና ወሳኙ የእርግዝና ምልክት ቢሆንም ብቻውን ግን ላይበቃ ይችላል። በዚህ ቪዲዮ ስለ መጀመሪያ ሳምንት የእርግዝና ምልክቶች እናወራለን። ሰላም ውድ የዋራክ ዩቲዩብ ቻናል ተከታዮች እንዴት ናችሁ? ዛሬ ስለ እርግዝና የመጀመሪያ ሳምንታትና ስለሚታዩ ምልክቶች እንነጋገራለን። እርግዝናን እያሰቡም ይሁን ወይም እርግዝና እንደተፈጠረ ከተጠራጠሩ ይህ ቪዲዮ ለእርሱ ጠቃሚ መረጃን ይሰጣል። የመጀመሪያው እርግዝና እንዴት እንደሚፈጠር ባጭሩ እንመልከት። እንቁላል ከወንድ የዘር ፍሬ ጋር ሲገናኝ ጽንስ ይፈጠራል። የጽንስ ወደ ማህፀን በመሄድ ያርፋል። በዚህ ሂደት ውስጥ ሆርሞኖች ይለዋወጣሉ እና እነዚህ ሆርሞኖች የተለያዩ ምልክቶችን ያስከትላሉ። እርግዝና እንደተከሰተ የምናውቅባቸው ምልክቶች ምንድናቸው? የወር አበባ መቅረት። ይህ በጣም የተለመደና የመጀመሪያው ምልክት ነው። የወር አበባ ከተለመደው ጊዜ ከዘገየ እርግዝና ሊሆን የሚችልበት እድል ሰፊ ነው። ማቅለሽለሽና ማስታወክ በተለምዶ ጠዋት ላይ የሚፈጠር ስሜት ተብሎ ቢገለጽም በማንኛውም ጊዜ ሊከሰት ይችላል። ጡት ላይ ሊታይ የሚችል ለውጥ፣ ማበጥ ወይም ሲነኩ የሚረብሽ ወይ ደግሞ ሌላ የተለየ ስሜት ሊፈጥር ይችላል። ከፍተኛ ድካምና እንቅልፍ ማጣት ሌላኛው የእርግዝና ምልክት ነው። በተደጋጋሚ ሽንት መምጣት ሌላኛው የመጀመሪያ ሳምንት የእርግዝና ምልክት ነው። በነገራችን ላይ እነዚህ ምልክቶች ለሁሉም ሴቶች ተመሳሳይ ላይሆኑ ይችላሉ። አንዳንድ ሴቶች ብዙ ምልክቶች ሊኖራቸው ይችላል። ሌሎቹ ደግሞ ጥቂት ምልክቶች ወይም ምንም ምልክቶች ላያሳዩ ይችላሉ። አንዳንዴ ደግሞ እነዚህ ምልክቶች የእርግዝና ብቻ ላይሆኑ ይችላሉ፣ በሌሎች የጤና ችግሮች ሊመጡም ይችላሉ። ስለዚህ እርግጠኛ ለመሆን ሐኪም ማየቱ የተሻለ ነው። እርግዝና መኖሩን ካረጋገጠ ምን እናድርግ? በማህፀን ውስጥ ያሉ ልጆች የሚጠብቃቸው ፈጣሪ ነው። እኛም ግን ኃላፊነቶች አሉብን። ለምሳሌ በተቻለ ፍጥነት የቅድመ ወሊድ ክትትል መጀመር ተገቢ ነው። ጤናማና የተመጣጠነ ምግብ ማዘውተር ለጽንሱ እጅግ ጠቃሚ ነው። ምክንያቱም የልጆች የጤናማ እድገት ከጽንስ ስለሚጀምር ነው። ለእናትም ብርታት እና ጥንካሬ ወሳኝ ነው። በተቻለ መጠን ስኳርና ጨው ያለባቸውን ምግቦች ማስወገድ፣ ቡና ወይም ሻይ በከፍተኛ መጠን መቀነስ ወይም ማስወገድ፣ ተፈጥሯዊ ምግቦችን ማዘውተር እጅግ ጠቃሚ ነው። በቂ ረፍት ማድረግ እንዲሁም አልኮል፣ ሲጋራ፣ ሌሎች ጎጂ ንጥረ ነገሮችን ማስወገድ ተገቢ ነው። መልካም የእርግዝና ጊዜ እመኝላችኋለሁ። ልጆቻችሁን ፈጣሪ በሰላም ያሳቅፋችሁ።